ከእግዚአብሔርና ከተፈጥሮ ብቻ ሳይሆን ከፈሳቸውም የተጣሉ ጠበብቶች ናቸው። የባቢሎንን ታሪክ ለመድገም ቆርጠው ተነስተዋል። የዓለም ሕዝቦችን በሙሉ በአንድ ላይ በጋራ ለማኖር አቅደዋል። ሕንፃው 1.7 ሚሊዮን ፎቆች ይኖሩታል። ከላይኛው ፎቅ ወደ ግራውንድ ፍሎር በፈጣን ሊፍት ለመምጣት በርካታ ቀናቶችን ይወስዳል። አጠቃላይ የግንባታው ወጪ ከ3 ኳድሪሊየን ዶላር በላይ ነው። የሚገርመው በአሁኑ ሰዓት በዓለማችን በየሀገሩ የሚመረተው ብረታ ብረት ቢሰበሰብ እንኳን ይህን ሕንፃ ለመገንባት በቂ አይደለም። ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን ባቢሎንን ያስንቃል ስለተባለውና በመላው ዓለም መነጋገሪያ ስለሆነው ሕንፃ እናወጋችኋለን። የሰው ልጅ ግዙፍ የሆኑ ሕንፃዎችን የመገንባት ጥሙን ገና የቆረጠ አይመስልም። የሚያሳዝነው በዚህ ዘመን በዘመናዊነትና በስልጣኔ ስም አሊያም በእውቀት ስም የሰው ልጅ ለመከወንና ለማድረግ የሚፈልጋቸው ነገሮች በሙሉ ከተፈጥሮ ይራቁና በትክክል ለሰው ልጅ ጤንነት በጎ ያልሆኑ፣ ዘላቂ ደስታን የማይሰጡ፣ ከተፈጥሮና ከጥበብ የሚያርቁ እንዲሁም በተለይ ቀጣዩን ትውልድ የሚጎዱና የሰው ልጅን የሰውነት ባህሪ ያሳጥተው ተንቀሳቃሽ ቁስ የሚያደርጉ ናቸው። ብዙዎቻችን ቆም ብለን ካሰብን ከተፈጥሮ ጋር በእጅጉ መራራቃችንና ሕይወታችን እሴት አልባ መሆኑን እንረዳለን። ዘመናዊነትና ስልጣኔ የምንላቸው ነገሮችም በትክክል እንዳልጠቀሙን ለማረጋገጥ በእኛና በልጆቻችን መሃል ያለውን የአስተዳደግ ሁኔታና የአኗኗር ዘይቤ ማነጻጸር በቂ ነው። በዚህ ዘመን እንደ ትልቅ ስኬት ከሚታዩ ነገሮች አንዱ ረጃጅም ፎቆችና ሕንፃዎች ላይ መኖር ነው። በየጊዜው ሊገነቡ ነው ወይም ግንባታቸው ተጀመረ ሲባል ከምንሰማቸው ሕንፃዎችም 95 በመቶ የሚሆኑት በሚያስገርም መልኩ ወደ ላይ ነው እንጂ ወደ ጎን የተገነቡ አይደሉም። የባሳልና ሀገርን አትልቀቅ እንዲል ቢሉ አሁን ላይ ለመገንባት ታቅደዋል ከተባሉት መሃል ደግሞ 1,700,000 ፎቆች ያሉትና የዓለማችን ሕዝቦች በሙሉ አንድ ላይ ይኖሩበታል የተባለው ሕንፃ ዋነኛው ነው። በነገራችን ላይ በስድስቱም አህጉሮች ውስጥ ከቅርብ ዓመታት ወዲህ ግዙፍ የሆኑ የሕንፃ ግንባታ ፕሮጀክቶች በመከናወን ላይ ይገኛሉ። በተለይ ደግሞ አብዛኞቹ ዕቅዳቸውን ከ2030 ጋር ያቆራኙት ሲሆን ሁሉም ደግሞ ትኩረታቸውን የግንባታዎቹ ትልቅነት ላይ ነው ያደረጉት። ይሄ የግዙፍ ሕንፃዎች ወረርሽኝና ፋሽን በ1990ዎቹ አጋማሽ አካባቢ በኒውዮርክና በተለያዩ የዓለማችን ከተሞች ለጉድ ተፋፍሞ ነበር። 1990ዎቹ ካበቃ በኋላ ያለቅጥ የገዘፉ የሕንፃ ግንባታዎች ፋሽናቸው ያለፈበትና የተረሳ መስለው ነበር። ነገር ግን ሚሊኒየሙ ከተከበረ ከ10 ዓመት በኋላ የመካከለኛ ምስራቋ ዱባይ ሰማይ ጠቀስ ከመሆን አልፎ ሰማይ በዋጣጭ ናቸው የተባለላቸውን ሕንፃዎችን በመገንባት አልፎበታል የተባለውን ፋሽን ዳግም ነፍስ ዘርታበታለች። ለምሳሌ ብዙዎቻችን የምናውቀው ቡርጅ ከሊፋ የተሰኘው ሕንፃዋ ሽቅብ ቁመቱ ከ1 ኪሎ ሜትር ጥቂት የሚያንስ ሲሆን የሕንፃው 1/4 የሚሆነው ጫፍም ለሰዎችም ሆነ ለሕንፃው ደህንነት ሲባል ባዶ እንዲሆን ተደርጎ ነው የተገነባው። ከጥቂት ዓመታት በፊት ደግሞ ሳውዲ አረቢያ በዱባይ የተያዘውን የ1 ኪሎ ሜትር ሪከርድ የሚያልፍ ሕንፃ ለመገንባት ዲዛይን ጨርሳ ወደ ሥራ መግባቷን ይፋ ማድረጓ ይታወሳል። ይህ ጅዳ ታወር የተባለው የሳውዲ አረቢያ ግዙፍ ሕንፃ መጀመሪያ 1 ኪሎ ሜትር ከ100 ሜትር በላይ የሆነ ርዝመት እንዲኖረው ታቅዶ ዲዛይን ተደርጎ የነበረ ቢሆንም የተለያዩ ተግዳሮቶችን ከግምት በማስገባት ግንባታው በ1 ኪሎ ሜትር ርዝመት ላይ እንዲቆም ተወስኗል። ይህ የሳውዲ ጅዳ ታወር ጠቅላላ ዲዛይኑ ከዱባይ የተኮረጀ ነው የተባለ ሲሆን በቡርጅ ከሊፋ ተይዞ የነበረውን ሪከርድም ይሰብራል ተብሏል። የዓለማችን ሦስቱ ሰማይ ጠቀስ ሕንፃ የሚባሉት የእነዚህ የሁለቱና በኒውዮርክ የከተመው የኤምፓየር ስቴት ሕንፃ አልበቃ ብሎ አሁን ደግሞ የአንድን ትልቅ ከተማ ጠቅላላ ነዋሪዎች ወይም የአንዲትን ትንሽ ሀገር አጠቃላይ ነዋሪዎችን በአንድ ላይ ሰብስቦ ማኖር የሚችል ሕንፃ በሁለት አይነት ቅርጽ ዲዛይኑ አልቆ የግንባታውን ሂደት በተመለከተ የሥነ ሕንፃ አርክቴክቸሮችና ሌሎች የሚመለከታቸው ባለሙያዎች ሐሳብ እየሰጡበትና እየተወያዩበት ነው። ከዚህ አልፎ ተርፎ ደግሞ የዓለም ሕዝብን በሙሉ በአንድ ሕንፃ ላይ ለማኖርም እያሰቡ ነው።
በዓለማችን ላይ የአንድን ሀገር ወይም የአንድን ከተማ አጠቃላይ ሕዝብ አንድ ላይ ማኖር የሚያስችል ሕንፃን የመገንባት ፍላጎቱ አሁን አይደለም የተጀመረው። ለምሳሌ ኤክስሲዲ 4000 በመባል የሚታወቀውና በቶኪዮ ሊገነባ ታቅዶ የነበረ ሕንፃ ዕቅድ ተነድፎ የቀረበው ገና በ1997 ነበር። ሕንፃው ሲጠናቀቅ በውስጡ ይኖራሉ ተብሎ የታሰበው ደግሞ 1 ሚሊዮን ሰዎች ሲሆኑ ይህ ማለት ከ14 የቶኪዮ ነዋሪዎች አንዱ በዛ ሕንፃ ውስጥ ይኖራል ማለት ነው። ነገር ግን ከዚህም በላይ የገዘፈ ዕቅድ የነበረው እዛው ጃፓን ውስጥ በቶኪዮ እምብርት ላይ ይገነባል ተብሎ የነበረው የባቤል ሕንፃ ነው። ይህ ሕንፃ ይይዛቸዋል ተብሎ የታቀደው የሰው ብዛት 30 ሚሊዮን ሲሆን የሕንፃው ርዝመት ደግሞ ወደ ላይ 10 ኪሎ ሜትር ነበር። የዚህን ሕንፃ ርዝመት በምናቦ መሳል ከፈለጉ የኤቨረስት ተራራ አናት ላይ የቡርጅ ከሊፋን ሕንፃ አስቀምጡ። ከዛም እንዲህ የተቀጣጠሉት ተራራና ሕንፃው በጋራ የሚኖራቸው ርዝመት ነው ይህ ሕንፃ ይኖረዋል የተባለው። ይሄ ግዙፍ ሕንፃ የቶኪዮን አጠቃላይ ነዋሪን በቁጥር 2 እጥፍ የሚበልጡ ሰዎችን ወይም በአውስትራሊያ የሚኖሩ አጠቃላይ ነዋሪዎችን ማኖር ይችላል። ግና በዚህ መጠን ረጅም የሆነ ሕንፃ መገንባት ቀላል አይደለም። እቅዱ ላይ ሰፍሮ እንደነበረው ሕንፃውን ሙሉ ለሙሉ ገንብቶ ለመጨረስ 150 ዓመት ይፈጃል። እንግዲህ የቶኪዮ ባቤል ታወር 30 ሚሊዮን ሕዝብ ማስተናገድ ከቻለ የዓለም ሕዝብን በሙሉ በአንድ ላይ ለማኖር ደግሞ ከዚህ ሕንፃ በ230 እጥፍ የሚበልጥ ሕንፃ ያስፈልጋል ማለት ነው። በነገራችን ላይ በዓለማችን በአንድ ሕንፃ ውስጥ በርካታ ሰዎችን የማኖሩ ሪከርድ የተያዘው በአሜሪካ ወይም በጃፓን አሊያም በቻይና ወይም በዱባይ አይደለም። በአንድ ሕንፃ ላይ ብዙ ሰዎችን ያለማጨናነቅ ማኖር በመቻል ሪከርዱን የያዘችው ስዊዘርላንድ ናት። ከስዊዘርላንዷ ዋና ከተማ ጄኔቫ ወጣ ብላ በምትገኘው ቬሮኔ በምትባለው ከተማ የተገነባውና ሌሊግኖን በመባል የሚታወቀው ይህ ሕንፃ ያለምንም መጨናነቅ በውስጡ የሚያኖራቸው ሰዎች ብዛት 6000 ነው። ይህ ማለት ደግሞ ከከተማው አጠቃላይ ነዋሪዎች ከ6ቱ አንዱ በዛ ሕንፃ ውስጥ ነው የሚኖረው ማለት ነው። የሚገርመው ይህ ሕንፃ ወደ ላይ ይህ ነው የሚባል ከፍታ እንኳን የሌለው ይልቁንም ለመኖር አመቺና ተስማሚ በሆነ መልኩ ወደ ጎን ተንዠርጎ የተገነባ ነው። ለምሳሌ እስካሁን በዓለማችን ረጅሙ የሆነው ቡርጅ ከሊፋ ሕንፃ በአንድ 10,000 ሰዎችን ነው ማስተናገድ የሚችለው። ስዊዘርላንድ የሚገኘውን ይህን ሕንፃ ካነሳን ዘንዳ አጠቃላይ የዓለም ሕዝብን በአንድ ላይ መያዝና ሳይጨናነቁ ማኖር ይችላል ስለተባለው ሕንፃና ስለ ግንባታው የበለጠ ለመረዳት አስቀድመን ከሱ አነስ ባለ መጠን ሊገነቡ ስለሚችሉ ሕንፃዎችና አጠቃላይ ሂደታቸው እንመልከት። በስነ ሕንፃ ሕግ ለአንድ ሰው የሚበቃው የቦታ ስፋት 50 ካሬ ሜትር፣ የጣሪያው ከፍታ ደግሞ 3 ሜትር ነው። አጠቃላይ የኒውዮርክ ከተማ ነዋሪዎች ብዛት ደግሞ 8.4 ሚሊዮን ነው። ይህ ማለት የሚገነባው ሕንፃ 8.4 ሚሊዮን ሰዎችን በአግባቡ ማኖር የሚችል ሕንፃ ነው ማለት ነው። 8.4 ሚሊዮን ሰዎችን ሳያጨናንቅ ማኖር የሚችል ሕንፃ ለመገንባት ደግሞ ቢያንስ ወደ ጎን 500 ሜትር ርዝመት ያለው ቦታ የሚያስፈልግ ሲሆን የሚገነባው ሕንፃ ደግሞ ወደ ላይ 5000 ሜትር የሚረዝምና 1880 ፎቆች የግድ ሊኖሩት የሚገባ ነው። ሕንፃው ለኑሮ ምቹ እንዲሆን ደግሞ ከአናቱ ላይ ከጠቅላላ መጠኑ 10 በመቶ ያህል የሚሆነው ለመጠባበቂያና ለሌሎች አገልግሎቶች ባዶ መተው አለበት። ይህ ማለት እንግዲህ አጠቃላይ የሕንፃው ርዝመት 5544 ሜትር እንዲሆን ይደረጋል ማለት ነው። በእርግጥ እንዲህ ያለ ከፍታ ላይ መኖር ቀላል አይደለም። በዚህ ሕንፃ ላይ ከላይኛው ወለል ላይ ሆነው በመስኮት ወደ ውጭ መመልከት ልክ ከአውሮፕላን ላይ ሆነው እንደመመልከት ነው። ነገር ግን መስኮቱ ሁል ጊዜ ዝግ መሆን ያለበት ከመሆኑ በላይ የኦክሲጅን መጠኑ እጅግ ዝቅተኛ ስለሆነ ለመተንፈስም አስቸጋሪ ነው። ይህ በመሆኑ ከላይኛው ፎቆች ላይ የሚኖሩ ሰዎች ተጨማሪ ኦክሲጅን ያስፈልጋቸዋል። ከዚህ በተጨማሪ በእነዚህ ወለሎች ላይ ያለው የአየር ግፊት መጠን ከፍተኛ በመሆኑ መስኮቶቹ ብቻ ሳይሆኑ በረንዳዎቹም ድፍን መሆን ይኖርባቸዋል። ይህ ማለት ደግሞ በረንዳዎቹ ከትዕይንት ውጪ ሌላ ጥቅም አይኖራቸውም ማለት ነው። በላይኞቹ ወለል ላይ መኖር ያለው ብቸኛ ጥቅም ወደ ላይ ከፍ በተባለ ቁጥር የንፋሱ ፍጥነት ኃይልም ከፍተኛ ስለሚሆን በንፋስ የሚንቀሳቀሱ ተርባይኖችን ተጠቅሞ ኤሌክትሪክ ማመንጨትን ቀላል ማድረጉ ነው። በዚህ ሕንፃ ላይ ይገጠማሉ የተባሉ ሊፍቶች ፍጥነታቸው በሰዓት 3 ኪሎ ሜትር ነው። ስለዚህ 3 ኪሎ ሜትር ከፍታ ላይ ያለ ቤት ውስጥ የሚኖር ሰው በሊፍት ወደ ግራውንድ ፍሎር ለመድረስ 1 ሰዓት ይፈጅበታል ማለት ነው።
የህንፃው የመጨረሻ ፍሎር በሚገኝበት 5 ኪሎ ሜትር ከፍታ ላይ የሚኖረው ደግሞ በሊፍቶቹ ወደ ግራውንድ ፍሎር ለመምጣት ከ1 ሰዓት ተኩል በላይ ይፈጅበታል ማለት ነው። ከዚህ የከፋው ጉዳይ ሊፍቶቹ የተበላሹስ ጊዜ ምንድነው የሚሆነው የሚለው ጥያቄ ነው። ሊፍቶቹ መስራታቸው እንዳለ ሆኖ እንኳን የመጨረሻዎቹ ፎቆች አካባቢ ከባድ የእሳት አደጋ ቢከሰትስ? ይሄ ሲታሰብ እንዲህ አይነት ህንፃ በምናብ ለማሰብ ነው እንጂ በእውን ለማየት የሚናፍቅ አይሆንም። የዚህ ህንፃ ዕቅድ እውን እንዲሆን ምናልባት ወደ ላይ ያለው ርዝመት ተቀንሶ ወደ ጎን በማስፋት የታቀደውን አይነት ህንፃ መገንባት ይቻል ይሆን ብለን ስንጠይቅ ጎንና ጎኖቹ እኩል ሆነው 4 ማዕዘን ያለው ኪዩብ ህንፃ ሊገነባ ይችላል። በኪዩብ ቅርጽ የተሰራና የኒውዮርክ ነዋሪዎችን በሙሉ መያዝ የሚችል ህንፃ ለመገንባት ከወሰንን 10 በመቶ ያህል ለመጠባበቂያ ብለን ያሰብነውን ጨምሮ ወደ ጎን 1115 ሜትር ስፋትና ወደ ላይ ደግሞ 1100 ሜትር ርዝመት ያለው ህንፃ መሆን አለበት ማለት ነው። ይህ አይነቱ ህንፃ ከምናባዊነቱ ይልቅ ተጨባጭ ወደ መሆኑ እያቀረበ ነው። ይህ ህንፃ በከፍታ ከቡርጅ ከሊፋ በ33 መቶኛ የሚበልጥ ቢሆንም ከጅዳ ታወር ጋር ግን ከፍታቸው ተቀራራቢ ነው። የዚህ ህንፃ አጠቃላይ ስፋት በኒውዮርክ የሚገኘውን ሴንትራል ፓርክ ግማሽ ነው የሚያክለው። የዚህ ህንፃ ግንባታም እጅግ በጣም ውድ ነው የሚሆነው። ለምሳሌ ያህል ቡርጅ ከሊፋ የወጣበት ገንዘብ 4.3 ቢሊዮን ዶላር ነው። ይህ የታቀደው ህንፃ ደግሞ መጠኑ ቡርጅ ከሊፋን በ850 እጥፍ የሚበልጥ ነው። እናም ዋጋውን ከይዘት አንጻር ካሰላን ህንፃውን ለመገንባት 3.5 ትሪሊየን ዶላር ያስፈልጋል ማለት ነው። ነገር ግን የገንዘቡ ዋጋ ከቡርጅ ከሊፋ አንጻር መሰላቱ ትክክል አይደለም። ምክንያቱም ያ ግንባታ ጊዜው የራቀ የመገንቢያ ቁሳቁሶች ዋጋም ዝቅተኛ የነበረበት ነው። እናም በተገቢ ሁኔታ አሁን ላይ ባለው የዓለም የግንባታ ቁሳቁሶች ዋጋ ካሰላ ነው ደግሞ ይህ በኪዩብ ቅርጽ ሊገነባ የታቀደው ህንፃ 5.4 ትሪሊየን ዶላር ይፈጃል ማለት ነው። ሌላው መታሰብ ያለበት ለግንባታው የሚያስፈልገው የጊዜ ርዝመት ነው። ለምሳሌ ቡርጅ ከሊፋን ለመገንባት የወሰደው ጊዜ 6 ዓመት ነበር። በግዝፈቱ ከቡርጅ ከሊፋ 850 እጥፍ የሚበልጠውን ይህን ህንፃ ለመጨረስ የሚያስፈልገውን ጊዜ ስታሰሉት ደግሞ የትየለሌ ነው የሚሆነው። እንዲያው ዝም ብለን በግርድፉ ስናሰላው ይህን ህንፃ ገንብቶ ለማጠናቀቅ ከ5300 ዓመት በላይ ወይም ከ5 ክፍለ ዘመን በላይ ያስፈልጋል ማለት ነው። ያ ደግሞ ለማንም ቢሆን ተግባራዊ መሆን የሚችል ዕቅድ አይደለም። ይህ በኒውዮርክ የሚገነባው ህንፃ ከዓላማው አንጻር የሚወስደው ጊዜ ላይገርም ይችላል። ግና በዓለም ላይ የሚኖሩ ሰዎችን ሁሉ የሚይዝ ህንፃ መገንባት ደግሞ ሌላ ከፍ ያለ ጉዳይ ነው። እርግጥ ነው የሰው ዘር በሙሉ አንድ ህንፃ ላይ የሚኖር ከሆነ በየኖሩባቸው ሀገራት የለመዷቸውን ነገሮች ቀርቶ ሳር፣ መጫወቻ ሜዳ፣ ወንዝ፣ አትክልቶችን፣ እጽዋቶችን፣ እንስሳቶችንና ሌሎች መሠረታዊ ነገሮችንም አያገኙም። አስቡት፣ በእርሻ ሥራ የሚተዳደር ሰው ወይም ውጭ ወጥተው መጫወትና መቦረቅ የሚወዱ ሕፃናት እዛ ህንፃ ላይ ሲኖሩ፣ አሊያም በከብት እርባታ ወይም በንብ ማርባትና በማር ሽያጭ የሚተዳደር ሰው እዛ ህንፃ ላይ ሲኖር፣ ይህ ሲታሰብ በእርግጥም ሰዎቹ ያቀዱት ነገር ተግባራዊ የመሆን ዕድሉ ጠባብ መሆኑን የሚያሳይ ነው። ሌላው ቀርቶ አሁን ላይ በዓለማችን ያለውን 7.9 ቢሊዮን ህዝብ መያዝ የሚችል ህንፃ ለመገንባት በትንሹ 1.7 ሚሊዮን ፎቆች ሊኖሩት ይገባል። ይህ ህንፃ እጅግ ግዙፍ ከመሆኑ የተነሳ በህንፃው የላይኛው ጫፍ የሚኖሩ ሰዎች ወደ ምድር ቤት ለመውረድ ከፈለጉ ያለው ርቀት በሁለት አህጉሮች መሃል እንደ መጓዝ ማለት ነው። ህንፃውን ለመገንባት የሚያስፈልገው ግብአትስ ምን ያህል ነው? አቅርቦቱስ ከየት ይገኛል ብለን ከጠየቅንም መልሱ የሩቅ አገር ተረት ነው የሚሆነው። ከቡርጅ ከሊፋ አንጻር ለማየት ቡርጅ ከሊፋ ለግንባታው ከሌሎች ቁሳቁሶች ውጪ ከብረት አንጻር ብቻ እንኳን 39000 ቶን ብረት ወይም 39 ሚሊዮን 390 ሺህ ብረቶችን ተጠቅሟል። ከዚህ አንጻር የዓለም ህዝብን አንድ ላይ ማኖር የሚችለው ህንፃ ከቡርጅ ከሊፋ 800 ሺህ እጥፍ የሚበልጥ ማቴሪያል ይፈልጋል ማለት ነው። ይህ ማለት ደግሞ 31 ቢሊዮን ቶን ብረት ያስፈልጋል ማለት ነው። በኪሎግራም ስናሰላው ቁጥሩን ለመጥራት እንኳን ጊዜ አይበቃንም። በመላው ዓለም በተለያዩ ሀገራት የሚመረተው የብረት ምርት ተጠራቅሞ በዓመት 1.6 ቢሊዮን ቶን ብቻ ነው የሚሆነው። ይህ ማለት ደግሞ ይህን ግንባታ ለመገንባት ሌላው ቀርቶ ዓለማችን ላይ ያለው ብረት ብቻ እንኳን በቂ አይደለም ማለት ነው።
እናም ዛሬ ላይ እውን የማይመስለውና ከተግባራዊነቱ አንጻር እያከራከረ ያለው ሁላችንንም አንድ ቦታ የሚያኖር ነው የተባለለት ይህ ሕንፃ ምናልባት ወደፊት ይገነባ ይሆናል እንጂ ዛሬ ላይ በፍጹም አይታሰብም በማለት በርካቶች ማረጋገጫዎችን እየሰጡ ነው።